ዜናውን በመምራት ታሪኩ ታደሰ ነኝ። አብራችሁን ቆዩ። ለሀገራዊና ክልላዊ ፈተናዎች ተማሪዎችን ለማዘጋጀት ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ የማሻ ከተማ ትምህርት ጽሕፈት ቤት ገለጸ። የተማሪዎችን ውጤት ለማሻሻል የሚደረጉ ጥረቶች ውጤታማ ገልጿል። ዘንድሮ ከሀገራዊና ክልላዊ ፈተና ተማሪዎች የተሻለ ውጤት እንዲያስመዘግቡ የማጠናከሪያ ትምህርት እንዲወስዱና የተለያዩ ፈተናዎችን እንዲላመዱ አሁን ላይ በርካታ ጥረቶች እየተደረጉ መሆኑን ጠቁሟል። ባለፈው ዓመት በዚህ ተሞክሮ ከሀገራዊና ክልላዊ ፈተና የተሻለ ውጤት መመዝገቡንም አብራርቷል። የፈተና ራሳቸውን ዝግጁ የሚያደርግ መሆኑን ተናግሯል። የማሻ ካርል ትምህርት ቤት ምክትል ርዕሰ መምህር ዳኘ ደስታም በዚህ ዓመት ፈተና የሚፈተኑ ተማሪዎች የማጠናከሪያ ትምህርት እንዲወስዱና መምህራን ከ80 እስከ 120 ጥያቄዎችን እንዲያዘጋጁ በማድረግ እንዲላመዱ ጥረቶች እየተደረጉ መሆኑን አመላክቷል። ያነጋገርናቸው መምህራን ከመደበኛ ትምህርት በተጨማሪ የማጠናከሪያ ትምህርት ይበልጥ የሚያበረታታ በመሆኑ አጠናክሮ እንደሚቀጥሉና ተማሪዎቹ ደግሞ የተሻለ ውጤት ለማስመዝገብ ጥረት እንዲያደርጉ አሳስቧል። ዘገባው የማሻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በኢትዮጵያ ማዕድን ኮርፖሬሽን እና በደቡብ ምዕራብ ኢትዮጵያ ማዕድን ኮርፖሬሽን መካከል የመግባቢያ ሰነድ ተፈራረሙ። የስምምነቱ ውል በክልሉ የሚገኙ የማዕድን ሀብቶችን በዘመናዊ መንገድ አልምቶ ለሀገር ኢኮኖሚ እድገትና ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ እንደሚያበረክት ዓላማ ያደረገ ነው። በውሉ መሰረት የኢትዮጵያ ማዕድን ኮርፖሬሽን ለልማቱ አስፈላጊ የሆኑ ካፒታል፣ ማሽነሪና የቴክኒክ ባለሙያዎችን የማሰማራት ኃላፊነት የሚወጣ ሲሆን የደቡብ ምዕራብ ማዕድን ኮርፖሬሽን ደግሞ የማምረቻ ይዞታዎችን ለስራ ዝግጁ የማድረግና የአካባቢውን ሰላም የማስከበር ኃላፊነቱን እንደሚወጣ ተገልጿል። በፊርማ መስራቱ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የክልሉ ማዕድን ኮርፖሬሽን ቦርድ ሰብሳቢ አቸው በመካከላቸው ያለውን አጋርነት በማጠናከርና በመተባበር የታቀዱ የልማት ስራዎችን በፍጥነትና በጥራት ወደ ስራ እንዲያስገቡ አሳስቧል። በመድረኩ ላይ የቦርዱ አመራሮች፣ የሁለቱም ኮርፖሬሽኖች የስራ አስፈጻሚዎችና ከፍተኛ ባለሙያዎች ተገኝተዋል። ዘገባው የክልሉ መንግስት ግንባታ የገቢ ማሰባሰቢያ የንግድ ትርኢትና ባዛር በማሻ ከተማ መካሄድ ተጀምሯል። ዘገባው የሄርሜላ ታይቶ ነው። ዝርዝሩን ኤልያስ ታሪኩ ያቀርበዋል። የማሻ ከተማ ከንቲባ አንዱዓለም ጌታቸው በንግድ ትርኢቱ ላይ ተገኝተው ባስተላለፉት መልእክት የማሻ ከተማ ሁለተኛ ደረጃ ትምህርት ቤት በዓለም አቀፍ ደረጃ ብዙ ምሁራንን ያፈራ ስመጥር ትምህርት ቤት መሆኑን አስታውቀዋል። የትምህርት ቤቱን ደረጃ ለማሳደግና ዘመኑን በዋጀ መልኩ ዲጂታል ላይብረሪ ለመገንባት የሚያስችል ባዛር እንደሆነም ተናግረዋል። ከንቲባው የከተማው ማህበረሰብ በተመጣጣኝ ዋጋ መገበያየት እንዲችል ገልጸው ዲጂታል ላይብረሪ እንዲሳካ ሁሉም የራሱን አሻራ እንዲያሳርፍ ጠይቀዋል። የማሻ ከተማ ንግድ ጽሕፈት ቤት ምክትል ኃላፊ ወይዘሮ ሽመቤት ኃይሌ ማህበረሰቡ ወደ ባዛሩ ተጀምሮ እስከሚጠናቀቅ ድረስ በጋራ መደጋገፍ እንደሚያስፈልግ ገልጸው ለተከታታይ 15 ተናግረዋል። የማሻ ከፍተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አበበ ፍስሐ እንደተናገሩት ባዛሩ የማሻ ሁለተኛ ደረጃ ትምህርት ቤት 50ኛ ዓመት እዩ በልዩ በዓልን ምክንያት በማድረግ የሁለተኛ ደረጃ ትምህርትን ከዘመኑ ቴክኖሎጂ ጋር አጣምሮ በእውቀት የተካኑ ትውልድን መፍጠር የሚያስችል ዲጂታል ላይብረሪ ግንባታ፣ የገቢ ማሰባሰቢያ፣ የንግድ ተመጣጣኝ ዋጋ መገበያየት እንደሚችሉ ተናግረው ሁሉም አካላት ለዚህ ገቢ ማሰባሰቢያ የተቻላቸውን ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ሀገራዊ ለውጡ እውን የሆነበትን 8ኛ ዓመት የሚዘክር ህዝባችን ጉዞና የሀገራችን መልካም ጉዞ የተመዘገበ ስኬቶች መነሻ ነው። በለውጡ ተምሳሌታዊ እየተከናወነ ያሉ የልማት ተግባራትን በመደገፍ በቀጣይም የተሻለ ስራ እንዲሰራ ከመንግስት ጋር በትብብር እንደሚሰሩ የሚያረጋግጡ መልእክቶችም ተላልፈዋል። በሰልፎቹ ላይ ከተላለፉ መልእክቶች መካከል በመጋቢት 24 ፍሬ ወደ ተምሳሌ ይገኙበታል። ዘገባው የኢትዮጵያ ብሮድካስት ነው። 42 በመቶ የሚሆነውን የሕክምና ግብዓት በሀገር ውስጥ ምርት መሸፈን መቻሉን የጤና ሚኒስትር ዶክተር መቅደስ ዳባ ያሉት ሚኒስትሯ
ሁለተኛውን የሕክምና ምርቶች ማኑፋክቸሪንግ ኤግዚቢሽንና 10ኛውን ኢትዮ ሄልዝ አውደሪ በከፈቱበት ወቅት ከውጭ የሚገቡ የሕክምና ግብዓቶችን በሀገር ውስጥ ለመተካት በትኩረት እየተሰራ ነው ብሏል። ከ25 በላይ ኩባንያዎች በኢትዮጵያ በመድኃኒትና በሕክምና ግብዓት ምርት በንቃት እየተሳተፉ 7 ቢሊዮን ብር ደርሷል ያሉት ሚኒስትሯ ይህም ከጠቅላላ የሀገር ውስጥ ምርት 6.3 በመቶ እንደሚይዝ አመላክቷል። በሀገር ውስጥ የሚመረተው የሕክምና ግብዓቶች ምርት ከ8 ወደ 42 በመቶ ማሳደግ መቻሉን ገልጸው ይህም በየዓመቱ ከ53 ሚሊዮን ዶላር በላይ የውጭ ምንዛሪ ጫናን መቀነሱን አስረድቷል። አውደሪው በጤና እንክብካቤ፣ በሕክምና መገልገያዎች፣ በመድኃኒት የእሴት ሰንሰለትና በዲጂታል የጤና ስርዓት ላይ ትኩረት ያደረገ ሲሆን መድኃኒትና የሕክምና መሳሪያ አምራቾችን አቅም ለማሳየትና የገበያ ትስስርን ለመፍጠር እንዲሁም የዘርፉን ስትራቴጂካዊ ግቦች የተለያዩ የህብረተሰብ ክፍሎችን በማሳተፍ የቴፒ ከተማ የውስጥ ለውስጥ መንገድ ግንባታ እስካሁን 56 ሚሊዮን ብር በላይ መሰብሰብ መቻሉ ተገለጸ። የቴፒ ከተማ የአስፋልት ህብረተሰብ ተሳትፎ 3 ኪሎ ሜትር የውስጥ ለውስጥ መንገድ ግንባታ ለማካሄድ አቅዶ ወደ እንቅስቃሴ መግባቱን የቴፒ ከተማ ከንቲባ አቶ ገላትያስ ሻሜ አስታውሰው በዚህም ከባዛርና ከተለያዩ ህብረተሰብ ክፍሎች 56 ሚሊዮን ብር በላይ ከዩኒቨርሲቲና ቴክኒክ ኮሌጅ በመሳተፍ መሰራቱን ተናግረዋል። ከተማው ለህብረተሰቡ ጽዱና ለኑሮ ተስማሚ እንዲሆን ኢኮኖሚያዊ ተጠቃሚነት ለማሳደግ ደረጃውን የጠበቀ መንገድ ወሳኝ መሆኑን ገልጸዋል። የቴክኒክ ኮሚቴውን ሪፖርት ያቀረቡት አቶ ተስፋዬ ስማው እንደገለጹ ፕሮጀክቱ በአብይና ቴክኒክ ኮሚቴ ተዋቅረው የተለያዩ ተግባራት እንደተከናወኑ አንስተው የተቀመጠው መስፈርት ያሟሉ ቦታዎች ቅድሚያ ተሰጥተው ከፍተኛ ነጥብ ያገኙ 9 መንገዶች መመረጡን አስታውቀው በሂደት እንደሚለሙ ተናግረዋል። በዚህም የመንገዱ ማህበራዊና ኢኮኖሚያዊ ፋይዳ ከመንግስትና አገልግሎት ተቋማት ያለው ትስስርና ለሌሎች የተቀመጡ መመዘኛዎች ያለፉ ቦታዎች ቅድሚያ በመስጠት ከዳውሮ ልማት ማህበር እስከ ትልቁ አደባባይ፣ ከአሮጌ ማዘጋጃ በአዲሱ አድርጎ እስከ አቢሲኒያ ባንክና ከትንሹ አደባባይ በቆርጫ በር እስከ መናኸሪያ ባገኙት ነጥብ ከ1 እስከ 3ኛ እንደ ደረጃቸው ተቀምጠዋል። የቴፒ ከተማ ማዘጋጃ ቤት ምክትል ስራ አስኪያጅና የመሬት ልማት ዘርፍ ኃላፊ አቶ በድሉ ተሾመ በበኩላቸው የዲዛይን ስራ የመንገዱን ደህንነትና ጥራቱን በጠበቀ መልኩ መከናወኑን ገልጸው አካፋይ መንገድ፣ የቦይ መፋሰሻና የእግረኛ መንገድ ማካተቱን ጠቁመዋል። የውይይት ተሳታፊዎች በበኩላቸው እስካሁን ያለው ሂደት አበረታች መሆኑን ገልጸው መንገዱ ለመጪው ትውልድ በሚሆን መልኩ ጥራቱን የጠበቀ መሆኑን እንዳለበት፣ ተነሺ ቦታዎች በአግባቡ መለየትና ቀሪ ስራዎች በፍጥነት መሰራት እንዳለባቸው አንስተዋል። በቀጣይም መንገዱ እስኪጠናቀቅ ድረስ የበኩላቸውን እንደሚወጡ ገልጸው ሂደቱ ያለበት ደረጃ ለህብረተሰቡ በወቅቱ እያሳወቁ መሄድ እንደሚገባ ተናግረዋል። በኢትዮጵያ ለፈጠራ ምቹ ምህዳር የመፍጠር ፓን አፍሪካ ሩል የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ፓን አፍሪካ ሩል የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ በውድድሩ መክፈቻ እንደገለጹት በኢትዮጵያ የዲጂታል ምህዳር ጨምሮ ፈጠራን የሚያበረታቱ ምቹ ሁኔታዎች እየተፈጠሩ ናቸው። ዘላቂ ሰላምን ለማረጋገጥ ሂደት ፈጠራ ትልቅ አቅም አለው ያሉት ሚኒስትር ዴኤታው በዚህ ሂደት የፈጠራ ባለቤቶችና የመንግስት ቅንጅት ወሳኝ ሚና እንዳለውም ገልጿል። ይህም በግብርና፣ በጤናና በአምራች ኢንዱስትሪ ዘርፎች ችግር ፈቺ ግብዓቶች የሚፈልጉበት ዘርፍ መሆኑንም አመላክቷል። ወጣቶች